ትጋብዘው ስትሄድ ስቃይም ከእስር ቤት ትፈታለች። ስቃይም እንዴት ነው ልጅቷን ከትምህርት ቤት እንደዚህ የምታደርገው በማለት እንግዲህ ስቃይም ስልኩን ትመነጭቃታለች። እንግዲህ ስቃይም ስልኩን በምትመነጭቃት ሰዓት እሷም እጅግ በጣም ትደነግጣለች። እንግዲህ እሷም ከደነገጠችም በኋላ ምንም አይነት ነገር ልታደርግ ስላልቻለች ስጪኝ ብላ ብትላትም ከዚህ ድራሽሽ ይጥፋ ብላ ትላታለች። ሆኖም እንግዲህ የፍቅር እህት እያዘነች ወደ ቤት ትመለሳለች ማለት ነው። እንግዲህ እሷም ወደ ቤት ከተመለሰች በኋላ ሆኖም እንግዲህ እሷም ወደ ቤት ስትመለስ ልታገኝ አልቻለችም ማለት ነው። ወዴት እንደሄደች ግራ ገብቷት ነበረ። ሆኖም እንግዲህ እጅግ በጣም ትደነግጣለች። ፍቅር እንዴት ስልክሽን ሰተሽ ትመጫለሽ? ቸሎ ግዴታ መመለስ አለበት። ዛሬውኑ ስልክሽን አስመልስልሻለሁ። እውነት የአክስቴ ልጅ ናት ብሎ የአክስት ልጅ እንደዚህ ትፈራለች ወይ ብላ ትላለች። ሆኖም እንግዲህ አዎ ትፈራለች። እንዴትስ ነው ሊፈራ እየቻለው? የሆነ ነገርማ አለ፣ እንደውልለት በማለት እንግዲህ ስልክ ይደውልለታል። ዋው ስልኩን አጨውት በማለት ቸሎም ደስ ይለዋል። ቸሎም እንግዲህ እጅግ በጣም ደስ ካለው በኋላ ምንድነው እሱ ምን እየተከሰተ ነው ያለው ይልና ይደነግጣል። ሆኖም እንግዲህ ከደነገጠ በኋላ እጅግ በጣም የሚገርመው እሱም እንግዲህ ስልኩን ቀጥ ብለህ መልስላት ብለህ የእህቴንም ስልክ ትወስዳለህ ወይ? ስልኩን መልስላት ትለዋለች ፍቅር። እሱም እንግዲህ የገጠመውን ነገር ነግርና ተረጋጊ እመልስላታለሁ ብሎ ይላታል። ዛሬውኑ መመለስ አለብህ፣ አሁኑኑ መመለስ አለብህ፣ ካለበለዛ ወደ ፖሊስ ጣባ ሄጄ አመለክታለሁ፣ ግዴታ መመለስ መናገር አለብህ ብላ ትለዋለች። እሱም እንግዲህ እንደዛ ባለችውም ሰዓት ቢደነገጠም እንግዲህ እሺ ብሎ ይላታል። በል ስልክህን እጠብቃለሁ፣ አሁኑኑ እንድትመልስላት እፈልጋለሁ ብላ ትለዋለች። እሱም እንግዲህ እንደዛ በምትለው ሰዓትም እሺ በቃ በማለት እንግዲህ ስልኩን ይዘጋል። አሁን ጥሪውን እንጠብቃለን፣ ዛሬውኑ ስልክሽ ይመለሳል፣ ዛሬውኑ ስልክሽን መመለስ አለበት ብላ ትላታለች። እሷም እንግዲህ እሺ ይመልሳል፣ ግን ያክስት ልጅ እንዴት እንደዚህ ሊፈራ ቻለ? ጥያቄ ፈጥሮባቸዋል። ሆኖም እንግዲህ ቸሎም እጅግ በጣም ይደነግጥና አሁን እንዴት ነው የማደርገው? ፍቅር እኮ ናት የደወለችው፣ ከፍቅር በፍጹም መለየት አልፈልግም፣ ስለዚህ አሁን እንዴት ማድረግ አለብኝ ብሎ ያማክረዋል። እሱም እንግዲህ ታዲያ እንዴት ማድረግ አለብህ? ምንስ ነው ማድረግ ያለብህ ብሎ ይለዋል። እሱም እንግዲህ ይሄንን ባለው ሰዓትም ታዲያ እንዴት አድርጌና እንዴትስ ሊሆን ይችላል ብሎ ሲለው አይ ትመልስልሃለች፣ ግን አሁን መረጋጋት አለብህ። እኔ ከስቃይ ብለያይ ይሻለኛል እንጂ ከፍቅር በፍጹም መለያየት አልችልም ብሎ ይላል። ሆኖም እንግዲህ ወደ ስቃይ ጋር ሄዳል። ስቃይንም እባክሽን ስልኩን መልሽልኝ ብሎ ይላታል። አልመልስልህም፣ ግን ለምን እንደማልመልስልህ ታውቃለህ ብላ ስትለውም ምን አውቃለሁ? ለምን እንደማትመልሽልኝ እንዴት ላውቅ እችላለሁ ብሎ ይላታል። ካዲያ እንዴት አታውቅም? እንዴትስ ነው የማታውቀው? ታውቃለህ፣ እማልመልስልህ ምክንያት አንተ የሰው ልጅ ከትምህርት እንዳትሄድ እንደዚህ ከትምህርቷ ላይ አዛ የምታደርጋት እንደማጠንከር እንዴት ከትምህርቷ ገበታ ላይ እንደዚህ ታንዘላዝላታለህ ብላ ትለዋለች። እሺ ስቃይ፣ ሁለተኛ ከትምህርቷ ላይ አጉላ አላደርጋትም፣ ዳግም አላገኛትም፣ ብቻ ስልኳን መልሽልኝ ብሎ ይላታል። እሷም ስልኩን እመልስልሃለሁ፣ ግን ደግሞ ዳግም እንድታገኛትና ከትምህርቷ አዛ እንድትሆን አልፈልግም ብላ ትለዋለች። እንግዲህ ቼሎም እሺ በቃ አንቺ ካልሽኝ ዳግም አላገኛትም፣ አንቺ ብቻ ደስ እንዳለሽ አደርግልሻለሁ ብሎ ይላታል። እሷም እንግዲህ እሺ በማለት በዛ ተስማማለች። ካዲያ እንዴት አድርገ ነው አሁን ስልኩን ብሰጥ አግኝተህ የምሰጣቸው ብላ ትለዋለች። እሱም እንግዲህ አግኝቼ የምሰጣቸውማ አንቺ ከፈቀርሽልኝ የፍቅር ስልክ አለ ብላ ትላለች ብሎ ይላታል። በል በቃ አጭሁባትና አሁን መቷ እንድትወስድ ታደርጋለህ።
ብሎ ይላል። እሱም እንግዲህ ፍቅርና እህትዬ ቁጭ ብለው ካሁን ይመልሱልኛል ካሁን እያለች እንግዲህ እየጠበቀች በነበረበት በቃ ይሄውና አሁን ስልክ ጥሪ ጠርቷል ብላ ትላለች። ሆኖም እንግዲህ ይሄንን ነገር በምትለውም ሰዓት እሺ በቃ ይህንን እንዴትስ እንደዚህ ታደርጋለች በማለትም እንግዲህ ይናገራል። ሆኖም እንግዲህ ይሄንን ነገር በሚያደርግበትም ሰዓት እንዴትስ ወዴት በማለት እንግዲህ ስልኩን ይደውላል። ሆኖም እንግዲህ ቸሎ ስልኩን ሲደውል አየሽ ስልኩን ደወለ፣ ዛሬውኑ ስልክሽን እናስመልሳለን በማለት እንግዲህ ፍቅር ፍንትስ እያለች ትሄዳለች። ሆኖም እንግዲህ እንደሄዱ አሁን በቶሎ እንራመድ እያሉ እዛ ጋር ልክ ሲደርሱ ስቃይ ነበረች እንዴ እሷ አለች እኔ በፍጹም አልሄድም ብላ ትላለች። እኔ እያለው ምን አባሽና ነው የምትፈልጊው? ቀጥ ብለሽ ትሄጃለሽ ብላ ትላታለች። አይ በፍጹም አልሄድም። እንዴት ሄዳለሁ? በፍጹምማ አልሄድም። በጥፊ ልትመታኝ ትችላለች ብላ ትላለች። እሷ አይደለችም በጥፊ የምትመታሽ፣ እኔ ራሴ በጥፊ ልመታሽ እችላለሁ ብላ ትላታለች። እሷም እንግዲህ እንደዚህ በምትላትም ሰዓት እንዴት ወዴት ነው ብላ ትላለች። ካዳ እኔ ራሴ በጥፊ እመታሻለሁ፣ እኔ ራሴ የምለቅሽ እንዳይመስልሽ፣ ነይ በይ ቀጥ በይና እንሂድ ብላ ትላታለች። እሷም እንግዲህ ቀጥ ብላ ትሄዳለች። ከሄደችም በኋላ እንግዲህ ምን እየተፈጠረና ምን እየተከሰተ እንደሆነ ታያለች። ሆኖም እንግዲህ እሷም እንደዛ ካለችም በኋላ ምን እያደረግሽ ነው? ምን እየሆነ ነው ያለው? ምን እየተፈጠረ ነው ያለው ብላ ትላለች። ሆኖም እንግዲህ ያንን ነገር ለማድረግ እንግዲህ እዛው ይደርሳሉ። እንግዲህ ፍቅርም እንደደረሰች ስልኳን በልቀጥ በልና ስጣት አንተ ሌባ ብላ ትላለች። እሱም እሺ በቃ እያለ እንግዲህ እኔ አይደለሁም ስልኩን የወሰድኩት ብሎ ይላል። አንቺ ነሽ ስልኳን የሰረቅሻት አንቺ ሌባ፣ በይቀጥ በይና ስጫት ብላ ትላለች። አልሰጣትም ብላ ስትልም ከኔ ጋር መፋለጥ ፈልገሽ ነው? ስጫት ብዬሻለሁ ስጫት በማለት እንግዲህ ፍቅር በቁጣ ቃል ትናገራለች። ቼሎም በዛን ሰዓት ተይ ፍቅር እንደዚህ አትበይ፣ ሁሉን ነገር በጸባይ እንጨርስ ብሎ ይላታል። የምን ጸባይ ነው? በቃ ትስጣት፣ አሁኑኑ ትስጣት፣ ደግሞ ተሰርቀን መሰለኝ የመጣ ነው ብላ ትላለች። ካዳ አፍሽን ሰብስቢ፣ እኔ አልሰጣትም፣ ምን እንደምታመጪ አያለው ብላ ትላታለች። ሆኖም እንግዲህ እንደዛ በምትላትም ሰዓት ታዲያ ምን ልትሆኝና ምን ልታደርጊ ነው ብላ ትላታለች። ሆኖም እንግዲህ እንዴትስ ወዴት ነው የምታደርጊው? ምንስ እየተፈጠረ ነው ያለው? በቃ ፍቅር ተረጋጊ፣ እኔ አወራታለሁ ብላ ስትላትም አንቺ ምን ታወሪያታለሽ? እኔ ራሴ ነኝ የማወራት፣ እስቲ ምን እንደምታመጣ አያለው በማለትም እንግዲህ ልትደበድባት ትነሳለች። ፍቅርም እንግዲህ እንደዛ ስትል አሁን እኔ አወራታለሁ እባክሽን ብላ እባክሽ ይቅርታ አድርጊልኝ ካጠፋውኝም አሁን ስልኬን ትሰጪኝ ብላ በትህትና ትጠይቃታለች። የፍቅር እህትም እንደዛ ስትጠይቃት እሷም በይ ስልክሽን ይዘሽ ሂጂ፣ ካወዲህ ግን የትም እንዳላይሽ እንደዚህ ነው አጠያየቅ ትልና ትላለች። ፍቅርም ካወዲህ አጠገባችን ጋር እንዳትደርስ አንተ ሌባ፣ ከዛሬ ጀምሮ ማንም ህይወት ውስጥ እንዳትገባ ብላ ትለዋለች። እሱም እንግዲህ እጅግ በጣም በመናደድና በማዘን ካጠገባቸው ጋር ይሄዳል። ነግሬሃለሁ ዳግም እንዳታገኛቸው በማለትም ቸሎን ታስጠነቅቀዋለች። ቸሎ ግን ያስጠነቀቀችው ነገር የገባው አይመስለኝም። ሆኖም እንግዲህ ፍቅርን ዛሬ ሳታስብ ይስማታል። ፍቅርም እጅግ በጣም በመደንገጥ የሳመችው ነገር ሁሉ ፊቱ ላይ ዞር ብሎበት፣ ሆኖም እንግዲህ ነገሮችን እንዴት ይሄ ነገር ተፈጠረ በማለትም እንግዲህ ግራ ይገባዋል። እንግዲህ ፍቅር እጅግ በጣም ደንግጧ ክፍሉ ተጠናቋል። በአጭሩ ይህንን ይመስላል። ሆኖም እንግዲህ እጅግ በጣም የሚገርመውና የሚያስደነግጠው እንግዲህ እዚህ ጋር አሁን በድጋሚ ያገኛቸው ነገር ነው።